ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ከዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የ12ኛ ክፍል የ2017 ዓ.ም ኢንተራንስ ጥያቄዎችን እንሰራለን ማለት ነው። እንግዲህ ሳብጀክቱ ማትማቲክስ ነው። የሌሰን 7 ነው። ሳብጀክት ኮድ 02 ቡክሌት ኮዱ 292 ይሆናል ማለት ነው። ስለዚህ አሁን የምንሰራው የ2017 ዓ.ም የ12ኛ ክፍል ኢንተራንስ ኤግዛም ይሆናል ማለት ነው። ስለዚህ በሌሰን 6 እስከ ጥያቄ 35 ድረስ ሰርተናል። አሁን በሌሰን 7 ደግሞ ከጥያቄ 36 ጀምረን እየሰራ እንሄዳለን ማለት ነው። ጥያቄ ቁጥር 36 ምንድን ነው የሚለው? which one of the following matrix the inverse of matrix is? የዚህ ኢንቨርስ ማን ነው ከተሰጡት አማራጮች። ስለዚህ ይሄ ማትሪክስ የመጀመሪያው ሮው 1 ኔጌቲቭ 1 2 ነው። ሁለተኛው ሮው 1 0 1 ነው። ሶስተኛው ሮው 3 1 3 3 by 3 ማትሪክስ ነው ማለት ነው። ስለዚህ ይሄ ማትሪክስ ኤ ብንለው ማትሪክስ ኤ አሁን ማትሪክስ ኤ is equal to ብለን ስያሜ ብንሰጠው ማትሪክስ ኤ 1 ኔጌቲቭ 1 2 1 0 እና 1 3 1 3 ይሄ ማትሪክስ ተሰጥቶናል። የተጠየቁት what is the inverse of ማትሪክስ ኤ ማለት ነው። what is the inverse of ማትሪክስ ኤ ነው። ስለዚህ መጀመሪያ ላይ ኢንቨርስ የሚኖር ከሆነ ምን መኖር አለበት? ዲተርሚናንቱ ዲፈረንት ፍሮም ዜሮ መሆን አለበት። ስለዚህ የዚህን ምን መፈለግ አለብኝ? ዲተርሚናንት መፈለግ አለብኝ ማለት ነው። ምንጊዜም ኢንቨርስ ስንፈልግ ዲተርሚናንትና አጆይንቱን መፈለግ አለብን ማለት ነው። ስለዚህ የዚህን ኢንቨርስ ፎርሙላውን እናስቀምጣለን። ፎርሙላውን ካስቀመጥን በኋላ በፎርሙላው መሰረት ሶሉሽን ሴቱ ማን ነው የሚለውን በመጨረሻ ላይ እናገኛለን። ስለዚህ what is the inverse of this given ማትሪክስ ነው ጥያቄው። እሱን እንስራ። ኦኬ ሶሉሽን እና ማትሪክስ ኤ ሌት ኢት ቢ ማትሪክስ ኤ ን እንወስደው 1 ኔጌቲቭ 1 2 1 0 1 3 1 3 ነው። ስለዚህ ፋይንድ ኤ ኢንቨርስ ነው የተባልነው። ኤ ኢንቨርስን ለማግኘት ምን ማድረግ አለብን? ኤ ኢንቨርስ ማለት 1 ኦቨር ዘ ዲተርሚናንት ኦፍ ኤ ታይምስ አጆይንት ኦፍ ኤ ይሆናል። ስለዚህ ጀነራል ፎርሙላውን ለማስታወስ ያህል ለምሳሌ ማትሪክስ ኤ እነዚህን ኤሌመንቶች ወይም ኢንትሪዎች ቢኖሩት ይሄ ማለት 3 by 3 ማትሪክስ ነው። የዚህ ዲተርሚናንት ማለት ምንድነው የሚሆነው? a11 ታይምስ a11 ፕላስ a12 ታይምስ a12 ፕላስ a13 ታይምስ a13 ማለት ነው። አሁን የተሰጠን ጊቭን ማትሪክሳችን እነዚህ ናቸው። ማትሪክስ ኤ 1 ኔጌቲቭ 1 2 1 0 1 3 1 3 ነው። a11 ማለት ሮ 1 ከለመን 1 1 ነው የሚሆነው። ሮ 1 a12 ደግሞ ሮ 1 ከለመንቱ ማለት ኤሌመንታችን ኔጌቲቭ 1 ነው። ሮ 1 ከለመን 3 ማለት 2 ነው። ስለዚህ ሰብስቲቲዩት እናደርገዋለን። በa11 ፋንታ 1 ታይምስ c11 ማለት c11 ይሆናል። ፕላስ እንልና a12 ኔጌቲቭ 1 ነው። ኔጌቲቭ 1ን በc12 ስናባዛው ኔጌቲቭ c12 ይሆናል። ፖዚቲቭ ታይምስ ኔጌቲቭ ይሆናል። this is equal to እንልና ምን ይሆናል? c11 ማይነስ c12 ፕላስ twice of c12 a13 ማለት ይሄው a13 ማለት ማን ነው የሚሆነው? ሮ 1 ከለመን 3 ላይ ያለው ኤሌመንት 2 ነው። 2 ሲባዛ በc13 c13 ይሆናል ማለት ነው። ስለዚህ አሁን c11ን ማግኘት ያስፈልገናል። c11 ማለት ዘ ኮፋክተር ማለት ነው። የኮፋክተር ፎርሙላ cij is equal to the cofactor of each element ስንት ነው? ኔጌቲቭ 1 raised to i plus j times the minor of ij ነው። ስለዚህ አሁን c11 ማለት m11 ነው። c11 ማለት ሮ 1 c11 ማለት ሮ 1 እና ከለመን 1ን እንጠፋለን። ያ ማለት c11 ማለት ዘ ማይነር ኦፍ ምን ይሆናል? ማይነር ኦፍ ምንድነው? ከለመን 1 እና ከለመን 1ን እና ሮ 1ን ስና 0 1ን እና 1 3 ይሆናል ማለት ነው። የዚህን ዲተርሚናንት ስንፈልገው 0 ታይምስ 3 0 ይሆናል። ማይነስ 1 ታይምስ 1 ማይነስ 1 ይሆናል ማለት ነው። ማይነስ 1 ስለዚህ c11 ማንን አገኘን? ኔጌቲቭ 1ን አገኘን ማለት ነው። this is equal to እና ኔጌቲቭ 1 ማይነስ እንልና c12 ማለት ከኔጌቲቭ ማይነር ኦፍ 2 ነው። ይሄ ማለት this is equal to ኔጌቲቭ ብለን ማንን እንወስዳለን? ማይነር ኦፍ 1 ማለት ሮ 1 እና ከኤሌመንቱ ካንስል አደርጋለሁ። 1 ታይምስ 3 3 ማይነስ 1 ታይምስ 3 3 ከ3 ላይ 3 ስቀንስ 0 ይሆናል። ኔጌቲቭ ታይምስ 0 ያው 0 ሆነ ማለት ነው። ስለዚህ c12 ማይነስ 0 ፕላስ twice of
C1 3 ማለት ደግሞ C1 3ን እንውሰደው። C1 3ን ስንወስድ C1 3 ማለት ማን ይሆናል? የC1 3 ማለት በዲተርሚናንት ስናስቀምጠው ሮ 1 እና ከኤለመንት 3 ስናስቀምጥ ማንን 1 0 እና ማንን አገኘን? 1 0 እና 3 1ን አገኘን ማለት ነው። የዚህ ዲተርሚናንት 1 ታይምስ 1 ማይነስ 0 ታይምስ 3 0 ከአንድ ላይ 0 ስንቀንስ 1 ይሆናል ማለት ነው። ስለዚህ 2 ታይምስ 1 ሆነ ማለት ነው። ይሄ ማለት ሲምፕሊ ዚስ ኢዝ ኢኳል ቱ ኔጌቲቭ 1 ማይነስ 0 ኔጌቲቭ 1 ፕላስ 2 1 ሆነ ማለት ነው። ስለዚህ አሁን ማንን አገኘን? ዘ ዲተርሚናንት ኦፍ ኤ ኢዝ ኢኳል ቱ 1 አገኘን። ስለዚህ ምን ይኖረዋል? ኢንቨርስ አለው ማለት ነው። ኢንቨርስ ካለው አያችሁት ኤ ኢንቨርስ ኢዝ ኢኳል ቱ 1 ኦቨር ዘ ዲተርሚናንት ኦፍ ኤ ብለናል። ይሄ ዲተርሚናንቱ 0 ከሆነ ታዝኖ ኢንቨርስ የለውም ማለት ነው። አሁን ግን ምን አለው? ኢንቨርስ አለው። ኦኬ ከዛኛው ሌየር የመጣ ነው። ኤ ኢንቨርስ ኢዝ ኢኳል ቱ 1 ኦቨር ዘ ዲተርሚናንት ኦፍ ኤ ታይምስ አድጆይንት ኦፍ ኤ ነው። ዘ ዲተርሚናንት ኦፍ ኤ ስንት አግኝተናል? 1 አግኝተናል። ስለዚህ 1 ኦቨር 1 ነው። 1 ታይምስ አድጆይንት ኦፍ ኤ ስለዚህ ኤ ኢንቨርስ ማለት አድጆይንት ኦፍ ኤ ማለት ነው። አድጆይንት ኦፍ ኤ ማለት ዘ ትራንስፖዝ ኦፍ ዘ ኮፋክተር ነው። ስለዚህ የተሰጠን ማትሪክስ ይሄ ነው። የዚህን የእያንዳንዱን ኮፋክተር እንፈልጋለን ማለት ነው። ኮፋክተር በምንፈልግበት ጊዜ ማንን አገልግሎት ላይ ነው? ማይነሩን መፈለግ አለብን። ማይነር ስንፈልግ የዚህን ዲተርሚናንት ማወቅ ያስፈልጋል። ለምሳሌ የዚህ ዲተርሚናንት ዘ ዲተርሚናንት ኦፍ ኤ ቢ እና ሲዲ የዚህ 2 ባይ 2 ማትሪክስ ነው። ኤ ታይምስ ዲ ማይነስ ቢ ታይምስ ሲ ነው። ይሄ ጀነራል ፎርሙላችን ነው የማትሪክስ ዲተርሚናንት ኦፍ 2 ባይ 2 ማትሪክስ። ስለዚህ በዚህ መሰረት C1 1ን C1 2 C1 3 አግኝተናል። C1 1 ማለት ኔጌቲቭ 1 ነው። C1 2 ማለት 0 ነው። C1 3 ማለት 1 ነው። መጀመሪያው ሌየር ላይ ስላገኘ ነው ማለት ነው። ስለዚህ ኔጌቲቭ 1 C1 1 ስናስቀምጠው ኔጌቲቭ 1 0 1 ይሆናል። አሁን የሚቀጥለው የምንፈልገው C2 1 ነው። C2 1 ማለት 2 እና 1 3 ነው። ከኔጌቲቭ ማይነር ኦፍ 2 1 ነው። እዚህ ላይ ዘ ኮፋክተር CIJ ማለት ኔጌቲቭ 1 ሬዝድ ቱ I ፕላስ ጄ ታይምስ ማይነር ኦፍ አይጄ ማለት ነው። ይሄን ፎርሙላ ማወቅ ግድ ይለናል። ይሄንን ዘ ኮፋክተር ስንፈልግ ይሄ ነው ፎርሙላችን። ስለዚህ አሁን C2 ስንፈልግ 2 እና 1 3 ስለሆነ ኔጌቲቭ 1 ሬዝድ ቱ 3 ማለት ኔጌቲቭ 1 ነው። በቃ ይሄ I ፕላስ ጄ ኦድ ከሆነ ኔጌቲቭ ኦፍ ማይነር ነው የሚሆነው። I ፕላስ ጄ ኢቭን ከሆነ ደግሞ ከፖዚቲቭ ጋር እኩል ይሆናል። 2 ኔጌቲቭ ኦፍ ማይነር 2 ነው። ስለዚህ ይሄ ማለት ሮ 2 እና ከለማኗንን ካንስል ሳገኝ ማይነስ ይሄንን ዲተርሚናንት እናገኛለን። ይሄው ምሳሌውን አንድ ጊዜ ሮውቱ ማለት ይሄ ነው። ሮውቱ ማለት ይሄ ነው። ከለመን 1 ይሄ ነው። ኔጌቲቭ 1 2 እና 1 3 እናገኛለን። ኔጌቲቭ 1 2 እና 1 3 የዚህን ዲተርሚናንት ስንፈልግ ኔጌቲቭ 1 ታይምስ 3 ኔጌቲቭ 3 ማይነስ 2 ታይምስ 1 2 ኔጌቲቭ 3 ማይነስ 2 ኔጌቲቭ 5 ይሆናል። የዲተርሚናንቱ ኔጌቲቭ 5 በኔጌቲቭ ሲባዛ 5 አገኘን ማለት ነው። ኮፋክተር ኦፍ 2 ማለት ቀጥታ 2 እና 2 4 ስለሆነ ከማይነር ኦፍ 2 ጋር እኩል ነው። ይሄ ማለት ሮውቱና ከለመንቱ ካንስል ሳደርገው የማገኘው ዲተርሚናንት ይሄ ይሆናል ማለት ነው። ይሄው ሮውቱንና ከለመንቱ ካንስል ሳደርግ 1 2 እና 3 3 እናገኛለን። የዚህ ዲተርሚናንት 1 ሲባዛ በ3 3 ሲቀነስ 2 ጊዜ 3 6 ከ3 ላይ 6 ሲቀነስ ማይነስ 3 እናገኛለን። 2 3 ማለት ዘ ኮፋክተር ኦፍ 2 3 ማለት 2 እና 3 5 ኔጌቲቭ ነው የሚሆነው። ከኔጌቲቭ ኦፍ ማይነር ኦፍ 2 3 ነው። ሮውቱና 3ን ካንስል ሳደርገው የማገኘው ዲተርሚናንት ይሄ ይሆናል። የዚህ ዲተርሚናንት 1 ሲባዛ በ1 1 ሲቀነስ ኔጌቲቭ 1 ታይምስ 3 ኔጌቲቭ 3 1 ማይነስ ኦፍ ማይነስ 3 4 ይሆናል። ኔጌቲቭ ታይምስ 4 ኔጌቲቭ 4 አገኘን። በተመሳሳይ በዚህ መልኩ ይሄ ማለት ዘ ኮፋክተር ኦፍ 3 1 ማለት 3 እና 1 4 ስለሆነ ከማይነር ኦፍ 3 1 ጋር እኩል ነው። ያ ማለት ሮው 3 እና ከለመን 1ን ዲሊት ሳደርግ የማገኘው ዲተርሚናንት ይሄ ይሆናል። ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ማይነስ የሆነ 2 ታይምስ 0 0 ነው። ኔጌቲቭ 1 ይሆናል ማለት ነው። ሌላው ዘ ኮፋክተር ኦፍ 3 2 3 እና 2 5 ኔጌቲቭ ስለሆነ ኔጌቲቭ ማይነር ኦፍ 3 2 ነው። ሮው 3 እና ከለመንቱ ዲሊት ሳደርግ የማገኘው ዲተርሚናንት ይሄ ነው። 1 ሲባዛ በ1 1 ሲቀነስ 2 ጊዜ 1 2 ከአንድ ላይ 2 ሲቀነስ ኔጌቲቭ 1 ኔጌቲቭ 1 በኔጌቲቭ ሲባዛ ፖዚቲቭ 1 ይሆናል። ዘ ኮፋክተር ኦፍ 3 3 ማለት ዘ ማይነር ኦፍ 3 3 ነው። ያ ማለት 1 ኔጌቲቭ 1 እና 1 0 ነው። የዚህ ዲተርሚናንት ማለት 1 ታይምስ 0 0 ይሆናል። ማይነስ ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ይሆናል። ስለዚህ አሁን ይሄን ስናስቀምጠው C2 1 ማለት
5 ነው። ይሄው 5 ሲ ይሄ ማለት ሲቱቱ ማለት ሮቱ ከኤሌመንቱ ላይ የሚቀመጠው ዋጋ ኔጌቲቭ 3 ነው። ሮቱ ከኤሌመንት 3 ላይ ኔጌቲቭ 4 ነው። ሮ 3 ከኤሌመንት 1 ላይ የሚቀመጠው ይሄ ሮ 3 ከኤሌመንት 1 ላይ ኔጌቲቭ 1 ነው። ሮ 3 ከኤሌመንቱ ላይ 1 ነው። ሮ 3 ከኤሌመንት 3 ላይ 1 ነው። ስለዚህ ኮፋክተር ኦፍ ማትሪክሳችን ይሄ ይሆናል ማለት ነው። አሁን ኮፋክተራችን ይሄ ከሆነ ትራንስፖዙ የነዚህ ትራንስፖዝ ምን ይሆናል የሚለውን ስንመለከት ትራንስፖዝ ማለት ምን ማለት ነው? ሮ የነበረውን ከለመን የነበረውን ሮ መቀየር ነው። ስለዚህ እዚህ ላይ የነበረው ኔጌቲቭ 1 0 የዚህ የኮፋክተር ትራንስፖዙ ኔጌቲቭ 1 0 1 የነበረው ወደ ምን ይቀየራል? ሮ 1 የነበረው ከለመን 1 ነው የሚሆነው ኔጌቲቭ 1 0 1። ይሄኛው ሮ 2 ነው። 5 ኔጌቲቭ 3 ኔጌቲቭ 4 ሮ 2 ነው። ወደ ከለመን 2 ይመጣል። 5 ኔጌቲቭ 3 ኔጌቲቭ 4 ሮ 3 የነበረው ከለመን 3 ነው። ኔጌቲቭ 1 1 ማለት ኔጌቲቭ 1 1 ነው። ይሄ ማለት አጆይንት ኦፍ ኤ ነው ማለት ይሄ ነው። ስለዚህ ኤ ትራንስፖዝ ማለት አጆይንት ኦፍ ኤ ነው። ኤ ኢንቨርስ ማለት ከአጆይንት ኦፍ ኤ ጋር እኩል ነው። ያ ማለት ዲተርሚናንት ኦፍ ማትሪክሳችን 1 ስለሆነ ነው። ስለዚህ ኤ ኢንቨርስ ኢኳል ቱ ይሄ ይሆናል። ይሄንን ቀጥታ ወደ ምርጫው ሂደን እንመለከታለን ማለት ነው። አሁን ያገኘነው ተመልከቱት። ኔጌቲቭ 1 5 ኔጌቲቭ 1 0 ኔጌቲቭ 3 1 1 ኔጌቲቭ 4 1 ነው። ይሄ ተሰጡን ኦፕሽን ላይ እንመልከት። አሁን እዚህ ላይ ስንመለከተው ኦፕሽኑ ላይ ቀጥታ ኔጌቲቭ 1 5 ኔጌቲቭ 1 0 ኔጌቲቭ 3 1 1 ኔጌቲቭ 4 1 የሚለው ኤ ላይ ነው፣ ሌሎች አይሆኑም። ስለዚህ መልቲፕል ቾይስ ኤ ላይ ያገኘን ማለት ነው። አንሰር ብለን ማንን እንመልሳለን? አንሰርን ካልን በኋላ ኤ ይሆናል ማለት ነው። ኦፕሽን ኤ ላይ ወይም ምርጫ ኤ ላይ ያለው ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኦኬ 37ኛው ጥያቄ which of the following statement define the greatest integer function given by f of x is equal to the floor function of x ማለት ነው። ስለዚህ የዚህን ጥያቄ ለመመለስ ማንን ማስታወስ ያስፈልጋል? ዴፊኒሽኑን ማስታወስ ያስፈልገናል። ስለዚህ ዲፋይን ነው ያለው። ዲፋይን ካለ ማንን ማለት ነው? ዴፊኒሽኑን ማለት ነው። ስለዚህ ዴፊኒሽኑን ስንመለከት the floor function ወይም greatest integer function ምንድን ነው የሚለው? the greatest integer function or floor function returns the greater integer less than or equal to x ነው። ስለዚህ ሪተርን የሚያደርገው ወዴት ነው? the greatest integer ይሄው the greatest integer less than or equal to x ነው። ስለዚህ እያንዳንዱን ምርጫ እንመልከት። ኤ it is an integer less than or equal to x ይሄው less than or equal to x። ስለዚህ ቾይስ ኤ ትሩ ነው ማለት ነው። ሶ አንሰሩ በቀጥታ which one of the following is true ነው ያለን። ስለዚህ አንሰር ብለን ምን እናደርጋለን ማለት ነው? መልሱ ማን ሆነ? ኤ ይሆናል ማለት ነው። መልሳችን ኤ ይሆናል። ቢን ስንመለከት it is an integer less than or greater than x ነው የሚለው። ስለዚህ ግሬተር ዛን ኤክስ ሳይሆን ማን ነው መሆን ያለበት? ሌስ ዛን ኦር ኢኳል ቱ ነው መሆን ያለበት። ሲ ላይ ኢት ኢዝ አን ኢንቲጀር ግሬተር ዛን ኦር ኢኳል ቱ ኤክስ ነው። አሁንም መልሳችን ሌስ ዛን ኦር ኢኳል ቱ ፎልስ ነው። ኢት ኢዝ ዘ ሊስት ኢንቲጀር ግሬተር ዛን ኤክስ ነው የሚለው። መልሳችን ግሬተር ኢንቲጀር ሌስ ዛን ኦር ኢኳል ቱ ኤክስ ስለሆነ ቾይስ ኤ መልሳችን በቀጥታ ዴፊኒሽን ኦፍ ፍሎር ፈንክሽን ነው። ዴፊኒሽን ኦፍ ፍሎር ፈንክሽን ቀጥታ የሚወስደው ማንን ይሆናል ማለት ነው? መልቲፕል ቾይስ ኤን ትሩ ይሆናል፣ ሌሎች ፎልስ ናቸው ማለት። ስለዚህ አንሰሩ ማን ይሆናል? ኤ ይሆናል ማለት ነው። ኦኬ 38ኛው ሌት ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ፖሊኖሚያል ፈንክሽን ነው። ኤንድ ጂ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ማይነስ 1 ይሄም ፖሊኖሚያል ፈንክሽን ነው። ቢ ጊቭን ቱ ፖሊኖሚያል ፈንክሽን ይለናል። ሁለቱ ፖሊኖሚያል ፈንክሽን ዜን which one of the following is true ነው የሚለው። ይሄ ማለት ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ነው የሚለው። ከኤፍ ኦፍ ኤክስ ላይ ጂ ኦፍ ኤክስ እንቀንሳለን። ስለዚህ ሶሉሽን ብለን ኤፍ ኦፍ ኤክስ ማለት ኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ነው። ጂ ኦፍ ኤክስ ኤክስ ስኩዌር ማይነስ 1 ነው። ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ማለት ከኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ማይነስ ኦፍ ኤክስ ስኩዌር ማይነስ 1 ነው። እዚህ ላይ ኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ይቺ ማይነስ ኤክስ ስኩዌር ይቺ ኔጌቲቭ በኔጌቲቭ ፕላስ 1 ይሆናል። ይሄ ማለት ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 2 ይሄን ነው መስጠት ያለበት። እዚህ ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ 2 ኤክስ ይልና ሁለት እዚህ ላይ የለችም አያችሁት፣ ፕላስ 2 ይላል። ፕላስ 2 ካለ እዛ ላይ ማን አለ? ፕላስ 2 የሚለው የለም አያችሁት፣ ፕላስ 2 የሚለው የለም። ስለዚህ ቾይስ ኤ ምን ሆነ? ፎልስ ነው ማለት ነው። ምክንያቱም እዚህ ላይ ምን ይጎላል? ፕላስ 2 ስለሚጎል ማለት ነው። ቢ ላይ ያለው ደግሞ the sum of these two function ነው። ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ማለት ምን ይሆናል ነው። እያንዳንዱን እየሰራን ነው የምንሰራው። ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ማለት ኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ፕላስ ኤክስ ስኩዌር ማይነስ 1 ማለት ነው። ኤክስ ስኩዌር
2x እቺ ፕላስ 1 እና ማይነስ 1 0 ይሆንና ምን ይሆናል? ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ 2x ነው። አሁን ምርጫው ላይ ስንሄድ ኤክስ ኪዩብ ፕላስ ኤክስ ስኩዌር 2x አሁንም የለችም፣ ይሄ 2x የለም። ስለዚህ ቾይስ ቢ ኢዝ ፎልስ ይሆናል ማለት ነው። የሲን ምርጫ ስንመለከት ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ይሄን ለዚህ ስናካፍል ምን ይሆናል ነው። በሎንግ ዲቪዥን ስናካፍለው ኦኬ ቾይስ ሲ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ነው ያለን። በሎንግ ዲቪዥን ስናካፍለው ኤፍ ኦፍ ኤክስ ማለት ኤክስ ኪዩብ ፕላስ 2x ፕላስ 1 ነው። ለማን እናካፍላለን? ለኤክስ ስኩዌር ማይነስ 1። ስለዚህ ድርሻው ስንት ይሆናል? ኤክስ ይሆናል ማለት ነው። ከ3 ላይ 2 ስንቀንስ 1 ስለሆነ ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብ ይሆናል። ኤክስ ታይምስ ማይነስ 1 ማይነስ ኤክስ ይሆናል። ይሄን ሳብትራክት ስናደርገው ምን ይሆናል? ሳብትራክት ከኤክስ ኪዩብ ላይ ኤክስ ኪዩብ 0 ይሆናል። ይሄ ኔጌቲቭ 2x ፕላስ ኤክስ 3x ፕላስ 1 ይሆናል። ይሄ ለዚህ ማካፈል አይችልም። ስለዚህ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ማለት ኤክስ ድርሻው ኤክስ ይሆናል። ሪመንደሩ ኮሸንቱ ኤክስ ሲሆን ሪመንደሩ 3x ፕላስ 1 ነው። ኤክስ ፕላስ 3x ፕላስ 1 ኦቨር ኤክስ ስኩዌር ማይነስ 1 ነው የሚመጣው። ቾይዙን ስንመለከት ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ማይነስ 1 ነው የሚለው። ስለዚህ መልስ አይደለም ማለት ነው። ስለዚህ ሲ ኢዝ ፎልስ ነው ማለት ነው። የምርጫ ሲ ፎልስ ነው ማለት ነው። ዲ ላይ ዘ ፕሮዳክት ኦፍ ዘ ቱ ፖሊኖሚያል ፈንክሽን ማለት ኤክስ ኪዩብ ፕላስ 2x ፕላስ 1ን በማን አባዘዋለሁ? በኤክስ ስኩዌር ማይነስ 1። ይሄ ኤክስ ኪዩብ ኤክስ ስኩዌር ማይነስ 1 ያበዛል። 2x መልሶ ኤክስ ስኩዌር ማይነስ 1 ታይምስ ኤክስ ስኩዌር ማይነስ 1 መልቲፕላይ ስናደርገው ኤክስ ኪዩብን በኤክስ ስኩዌር ስናበዛው ኤክስ ሬዝ ቱ 5 3 እና 2 5 ነው። ኤክስ ኪዩብ ታይምስ ኔጌቲቭ 1 ማይነስ ኤክስ ኪዩብ ይሆናል። የሚቀጥለው 2x ታይምስ ኤክስ ስኩዌር 2x ኪዩብ ይሆናል። 2x ታይምስ ኔጌቲቭ 1 ማይነስ 2x 1 ታይምስ ኤክስ ስኩዌር ማይነስ 1 ኤክስ ስኩዌር ማይነስ 1። አሁን አድ ላይክ ተርምስ ኤክስ ሬዝ ቱ 5 አን ላይክ ስለሆነ ይቀመጣል። ማይነስ ኤክስ ኪዩብ እና 2x ኪዩብ እነዚህ ሁለቱ ላይክ ተርም ናቸው። ሁለቱን አድ አደርገዋለሁ። ኔጌቲቭ 1 እና 2 ፖዚቲቭ 1 ኤክስ ኪዩብ ይሆናል። ፕላስ ኤክስ ስኩዌር ምክንያቱም አንላይክ ተርም ስለሆነ ማይነስ 2x ማይነስ 1። ይሄን ምርጫ ላይ መኖሩን ኤክስ ሬዝ ቱ 5 ፕላስ ኤክስ ስኩዌር ፕላስ ኤክስ ኪዩብ ማይነስ 2x ማይነስ 1 የሚለውን ቾይዙ ላይ እንመለከተዋለን። ስለዚህ የዲ ምርጫ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ኤክስ ሬዝ ቱ 5 ፕላስ ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ 2x ማይነስ 1 ይሄ ትክክለኛ መልሱ ይሆናል። ያገኘነው ምርጫ ዲ ላይ ስለሆነ መልሳችን ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዲ ላይ ያለው ይሄ ትሩ ይሆናል። ኤ ፎልስ ነው። ቢ ፎልስ ነው። ሲ ፎልስ ነው። አንሰራችን ዲ ይሆናል ማለት ነው። which of the following statement is true about the given infinite series ነው የሚለው infinite series እነዚህን ማለት ነው። ስለዚህ ኤ ላይ ይሄ ኢንፋይናይት ሲርስ ዛት ሚንስ ኤን ራኒንግ ፍሮም ዋን አፕ ቱ ኢንፊኒቲ ቱ ሬዝ ቱ ኤን ኢዝ ዳይቨርጀንት ነው የሚለው። ቢ ላይ ኤን ራኒንግ ፍሮም ዋን አፕ ቱ ኢንፊኒቲ 4/3 ሬዝ ቱ ኤን ኢዝ ኮንቨርጀንት ነው የሚለው። ኤን ኢዝ ኢኳል ቱ 1 አፕ ቱ ኢንፊኒቲ ሰሜሽን ነው። ኔጌቲቭ 1 ሬዝ ቱ ኤን ኮንቨርጀንት ለን፣ ይሄኛው ደግሞ ዳይቨርጀንት። ስለዚህ የማንን ዴፊኒሽን ማወቅ ያስፈልጋል። ኮንቨርጀንት ማለት ምን ማለት ነው፣ ዳይቨርጀንት ማለት ምን ማለት ነው የሚለውን እናያለን ዴፊኒሽኑ። ከዛ ተነስተን ቀጥታ እየሰራ እንሄዳለን ማለት ነው። ኦኬ አሁን ስለ ኮንቨርጀንት እና ዳይቨርጀንት ነው። ጂኦሜትሪክ ሲሪስ ኤን ራኒንግ ፍሮም አፕ ቱ ኢንፊኒቲ ጂ1 ታይምስ አር ሬዝ ቱ ኤን በዚህ መልክ ከተሰጠን ኮንቨርጀንት የሚሆነው ዘ ኮመን ሬሽዮ ኢዝ ኢን ቢትዊን ኔጌቲቭ 1 ኤንድ 1። ኮመን ሬሽዮ በኔጌቲቭ 1 እና በ1 መካከል ከሆነ which means ኔጌቲቭ 1 እና 1ን አይጨምርም። ምን ጊዜም ከኔጌቲቭ 1 የሚበልጥ ከአንድ የሚያንስ ከሆነ ሁልጊዜ ምን ይሆናል? ኮንቨርጅ ይሆናል ማለት ነው ዘ ኢንፋይናይት ሲሪስ። ዳይቨርጅ የሚሆነው ደግሞ አብሶሉት ቫልዩ ኦፍ አር ግሬተር ዛን ኦር ኢኳል ቱ 1 ማለት ነው። ይሄ ማለት ዘ ኮመን ሬሽዮ ኢዝ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 1 ኔጌቲቭ 1 እና ከዛ በታች ወይም አር ኢዝ ግሬተር ዛን ኦር ኢኳል ቱ 1 ማለት 1 እና ከዛ በላይ ከሆነ ዘ ሲሪስ ኢዝ ዳይቨርጀንት እንለዋለን ማለት ነው። ስለዚህ ኢንፋይናይት ኢዝ ሲሪሱ ኮንቨርጀንት ወይም ዳይቨርጀንት የምንለው ዘ ኮመን ሬሽዮ ኢዝ ኢን ቢትዊን ኔጌቲቭ 1 ኤንድ 1 ከሆነ ከኔጌቲቭ 1 የሚበልጥ ከአንድ የሚያንስ ከሆነ በእነዚህ መካከል ከሆነ ምንጊዜ ሰማቸው ምን ይሆናል? ኮንቨርጅ ይሆናል ማለት ነው። ከዚህ ውጭ ከሆነ ግን ዳይቨርጅ ይሆናል። ስለዚህ አሁን እዚህ ላይ ማንን እንፈልጋለን? ኮመን ሬሽዮ እየፈለግ ኮመን ሬሽዮውን በማግኘት ኮመን ሬሽዮ በዚህ መካከል ከሆነ በኔጌቲቭ 1 እና በ1 መካከል ከሆነ ኮንቨርጀንት ነው። ከኔጌቲቭ 1 በታችና ኔጌቲቭ 1 እና ከዛ በታች ወይም 1 እና ከዛ በላይ ከሆነ ደግሞ ዳይቨርጀንት ነው ብለን እንመልሳለን ማለት ነው። በዚህ መሰረት እያንዳንዱ ምርጫ እየሰራ እንሄዳለን ማለት ነው። ጥያቄው which one of the following is
ትሩ ይላል። which one of the following is true about the given infinite series ነው። ስለዚህ ኮንቨርጀንት እና ዳይቨርጀንትን አውቀናል። ዳይቨርጀንት ማለት ኮመን ሬሾ አንድ እና ከዛ በላይ ወይም ኔጌቲቭ ዋን እና ከዛ በታይ ሲሆን ነው። ኮንቨርጀንት ማለት ደግሞ ኮመን ሬሾ ከኔጌቲቭ ዋን የሚበልጥ ከአንድ የሚያንስ ከሆነ ኮንቨርጀንት ነው። ስለዚህ ኤ ላይ ኤን ራኒንግ ፍሮም ዋን አፕ ቱ ኢንፊኒቲ ቱ ሬዝድ ቱ ኤን ማለት የኤን ዋጋ ዋን የኤን ዋጋ ዋን ሲሆን ሁለት ነው። ፕላስ ሰሜሽን ማለት ፕላስ ነው። የኤን ዋጋ ሁለት ሲሆን ቱ ዘ ፓወር ኦፍ 2 4 ነው። 3 ሲሆን ቱ ዘ ፓወር ኦፍ 3 8 ፕላስ ዶት ኢንፋይናይት ስለሆነ ስለዚህ አሁን እዚህ ላይ ጂ1 ማለት ስንት ነው? ጂ1 ማለት ሁለት ነው። ጂ2 ማለት አራት ነው። ስለዚህ ኮመን ሬሽዮ ማለት ጂ2 ኦቨር ጂ1 ነው። ስለዚህ አራትን ለሁለት ስናካፍለው ስንት ይሆናል? ሁለት ነው። ሁለት ከሆነ ዳይቨርጀንት ነው። ስለዚህ ኤ ላይ ያለው ዳይቨርጀንት ይለናል። አሁን ኤ ኢዝ ትሩ እዚህ ላይ ምን ይሆናል ማለት ነው? ኤ ኢዝ ምን ሆነ? ትሩ ሆነ ማለት ነው። ስለዚህ which one of the following is true የሚለው ኤ ላይ ትሩ ነው። አንሰራችን ኤ ይሆናል ማለት ነው። እያንዳንዱን ቢን እንመልከት። ቢ ላይ ደግሞ ያለው 4/3 ሬዝድ ቱ ኤን ይለናል። ኤን ራኒንግ ፍሮም 1 አፕ ቱ ኢንፊኒቲ ነው። ስለዚህ የኤን ዋጋ 1 ሲሆን 4/3 የኤን ዋጋ 2 ሲሆን 4/3 ስኩዌር ማለት 4 ጊዜ 4 16 3 ጊዜ 3 9 ስለዚህ ጂ2 ማለት 16/9 ይሆናል። ጂ1 ማለት 4/3 ስለዚህ እዚህ ላይ ስንደርስ ጂ2 አር ማለት ምን ማለት ነው? ጂ2 ኦቨር ጂ1 ማለት ነው። ይሄ ማለት 16/9 ዲቫይድ ባይ 4/3 4/3 ይሆናል። 4/3 ኢዝ ግሬተር ዛን 1 ነው። ስለዚህ ዳይቨርጀንት ነው። ምርጫው ላይ ያለው ግን ኮንቨርጀንት ነው የሚለው ቢ ላይ ምርጫው ምንድን ነው? የቢ ምርጫ ኮንቨርጀንት ነው። እንመልከት። ይኸው ቢ ላይ ኮንቨርጀንት ነው። እኛ ያገኘነው ግን ማን ነው? ዳይቨርጀንት ነው ማለት ነው። ስለዚህ ቢ ኢዝ ፎልስ ይሆናል ማለት ነው። ምክንያቱም እኛ ያገኘነው ዳይቨርጀንት ነው። እሱ ምን ስላለን ነው? ኮንቨርጀንት ስላለን ነው። ስለዚህ ቢ ኢዝ ፎልስ ነው ማለት ነው። መሆን ያለበት ምንድን ነው? ዳይቨርጀንት። ምርጫው ላይ ግን ኮንቨርጀንት ስላለ ነው። ሲ ላይ እንመልከት። ኤን ራኒንግ ፍሮም 1 አፕ ቱ ኢንፊኒቲ ነው የሚለው የኤን ዋጋ እዚህ ላይ ኤን ኦድ ከሆነ ማይነስ ነው። ኢቭን ከሆነ ደግሞ ፖዚቲቭ ይሆናል ማለት ነው። ኔጌቲቭ 1 ሬዝድ ቱ 1 ማለት ኔጌቲቭ 1 ነው። ቱ ሬዝድ ቱ 1 2 ነው። ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ይሆናል። የኤን ዋጋ 2 ሲሆን ኔጌቲቭ 1 ሬዝድ ቱ 2 1 ይሆናል። 1 ታይምስ 2 ሬዝድ ቱ 2 4 ይሆናል። ኔጌቲቭ 2 ፕላስ 4 ፕላስ ኔጌቲቭ 8 ነው። ስለዚህ አር ማለት ኮመን ሬሽዮ ማለት ጂ2 ኦቨር ጂ1 ነው። ይሄን ስናካፍለው 4 ሲካፈል ለኔጌቲቭ 2 ምንድነው የሚሆነው? ኔጌቲቭ 2 ኔጌቲቭ 2 ኢዝ ሌስ ዛን ኔጌቲቭ 1 ነው። ስለዚህ ኢት ኢዝ ዳይቨርጀንት ነው። መሆን ያለበት ዳይቨርጀንት ነው። ስለዚህ ሲ ላይ የሰጠው ምርጫ ምንድነው የሚለውን ሲ ላይ አሁንም ይሄው ሲ ላይ ምንድነው? ኮንቨርጀንት ነው። እኛ ያገኘነው ምንድነው? ዳይቨርጀንት ነው። ስለዚህ ቾይስ ሲ ይሄ ምንድነው የሆነው? ዳይቨርጀንት ነው። ምርጫው ላይ ግን ኮንቨርጀንት ስላለ ፎልስ ይሆናል ማለት ነው። ስለዚህ መልቲፕል ሲ ኢዝ ምን ሆነ ማለት ነው? ፎልስ ሆነ ማለት ነው። አሁን ዲ ላይ ደግሞ እንመልከተው። ዲ ላይ በምንወስድበት ጊዜ ኤን ኢዝ ኢኳል ቱ 1 አፕ ቱ ፖዚቲቭ ኢንፊኒቲ ኔጌቲቭ 1 ሬዝድ ቱ ኤን ታይምስ 2 ኦቨር 5 ሬዝድ ቱ ኤን ይላል። አሁን እዚህ ላይ ስንወስድ የኤን ዋጋ 1 ሲሆን ኔጌቲቭ 1 ነው የሚሆነው። 2 ኦቨር 5 ሬዝድ ቱ 1 2 ኦቨር 5 ነው። ስናባዛው በኔጌቲቭ 1 ኔጌቲቭ 2 ኦቨር 5 ይሆናል። ፕላስ እቺ ኤን 2 ሲሆን ኔጌቲቭ 1 ሬዝድ ቱ 2 ማለት 1 ነው። 1 ታይምስ 2 ኦቨር 5 ስኩዌር ስናደርገው 4 ኦቨር 25 ይሆናል። ይሄን አርን ስንወስድ 4 ኦቨር 25 ዲቫይድ ባይ ኔጌቲቭ 2 ኦቨር 5 ኔጌቲቭ 2 ኦቨር 5 ይሆናል። ኔጌቲቭ 2 ኦቨር 5 ማለት በኔጌቲቭ 1 እና በ1 መካከል ነው። ስለዚህ ኢት ኢዝ ኮንቨርጀንት ምንድን ነው የሚሆነው? ኮንቨርጀንት ነው። አሁን ዲ ኮንቨርጀንት ነው። ምርጫውን እንመልከት። ምርጫ ዲ ላይ ዳይቨርጀንት አለው። አሁን ተመልከቱ። አሁን የዲ ምርጫ ምን መሆን ነበረበት? ቀጥታ ኮንቨርጀንት መሆን ነበረበት። ኮንቨርጀንት ነው መሆን ያለበት። እሱ ግን ዳይቨርጀንት ስላለ አይሆንም። ሲ ላይ ደግሞ ምን መሆን አለበት? ሲ ምንድን ነው የሚሆነው? ዳይቨርጀንት ነው። ሲ ዳይቨርጀንት ነው። እሱ ግን ምንድን ነው? ኮንቨርጀንት። ስለዚህ ይሄን ፎልስ ነው፣ ይሄን ፎልስ ነው። አሁን ዲ ፎልስ ነው ማለት ነው። ሲም ፎልስ ነው። ቢ ላይ 4/3 የዚህ ደግሞ ምንድን ነው የሚሆነው? ዳይቨርጀንት ነው። የዚህኛው ዳይቨርጀንት ነው። ስለዚህ ምርጫው ላይ ግን ምንድን ነው ያለው? ኮንቨርጀንት ነው። መልስ መሆን አይችልም። ኤ ላይ ግን ዳይቨርጀንት ነው። እኛም ያገኘነው ዳይቨርጀንት ነው። ምርጫውም ዳይቨርጀንት ስለሆነ መልሱ ኤ ይሆናል። ስለዚህ አንሰር ማን ሆነ ማለት ነው? ኤ ሆነ ማለት ነው። ስለዚህ አንሰራችን
ኤ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 40 ኢፍ ዋን ኦፍ ዘ ሩት ኦፍ ዘ ኢኩዌሽን 2x ስኩዌር ማይነስ 8x ፕላስ k ኢኳል ቱ 0 ኤግዚስት ዘ አዘር ባይ 2 ይለናል። ዜን ዋት ኢዝ ዘ ቫልዩ ኦፍ k የኬን ዋጋ አግኝ ነው የሚለው ይሄኛው ኳድራት ኢኩዌሽን ነው። ስለዚህ ሶሉሽን ካልን በኋላ ምን ጊዜም ኳድራት ኢኩዌሽን ካን ቢ ኤክስፕሬስድ ባይ ax ስኩዌር ፕላስ bx ፕላስ c ኢዝ ኢኳል ቱ 0 ምንድነው a ዲፈረንት ፍሮም 0 ይሆናል። ስለዚህ አሁን ሩት የሚሆን ከሆነ ሰምሩት የምንለው አለ። ሰምሩት ማለት ምን ማለት ነው? ሰምሩት ማለት r1 ፕላስ r1 ፕላስ r2 ኢዝ ኢኳል ቱ ሰምሩት የምንለው r1 ፕላስ r2 ኢዝ ኢኳል ቱ ማይነስ b ኦቨር ኤ ይሆናል ማለት ነው። ይሄ ሰምሩት ማለት ነው። ፕሮዳክት ሩት የምንለው ደግሞ ፕሮዳክት ሩት የምንለው ምን ሲሆን ነው? r1 ታይምስ r2 ኢዝ ኢኳል ቱ ሲ ኦቨር ኤ ይሆናል ማለት ነው። እነዚህ ቀጥታ ሰምሩትና ፕሮዳክት ሩት የምንላቸው ናቸው። ሰምሩትና ፕሮዳክት ሩት ይሄኛው ሰምሩት የምንለው ነው። ይሄኛው ደግሞ ፕሮዳክት ሩት ነው። ስለዚህ r1 እና r2 ምንድናቸው? ሩት ነው። r1 ኤንድ r2 ምንድናቸው? ሩት ናቸው ማለት ነው። ስለዚህ እዚህ ላይ r1 ማለት ምንድነው? r1 ማለት ሩት ነው። ሩት ነው ማለት ነው። ሩት ማለት ነው። r2 ማለትም ምንድነው የሚኖረው? ሩት ማለት ነው። r1 እና r2 አንድ ኳድራት ኢኩዌሽን ማክሲመም ቱ ሩት ሲኖረዋል። ሌቲት ቢ አንደኛው r1 ሩት ነው r2 ብለን ስለዚህ r1 ፕላስ r2 ማይነስ b ኦቨር a ነው። ይሄኛው ሰምሩት የምንለው ነው። ፕሮዳክት ሩታቸው ደግሞ r1 ታይምስ r2 ኢዝ ኢኳል ቱ c ኦቨር a ነው። ስለዚህ አሁን ወደ ኢኩዌሽናችን ስንሄድ 2x ስኩዌር ማይነስ 8x ፕላስ k ኢዝ ኢኳል ቱ 0 ካለ የኤ ዋጋ ስንት ነው? 2 ነው። የቢ ዋጋ ኔጌቲቭ 8 ነው። የሲ ዋጋ ኬ ነው ማለት ነው። ስለዚህ አሁን እዚህ ላይ r1 ማለት ደግሞ እዚህ ላይ r1 ኢዝ ኢኳል ቱ ብሎናል። ጊቨን r1 ኢዝ ኢኳል ቱ r2 ፕላስ 2 ይሆናል። አንዱ ሩት ከሌላኛው ሩት በስንት ይበልጣል ብሎናል? በሁለት ይበልጣል ብሎናል። ስለዚህ r1 ኢዝ ኢኳል ቱ r2 ፕላስ 2 ነው። ስለዚህ አሁን ሰምሩት በምንወስድበት ጊዜ r1 ፕላስ r2 ማለት r1 ፕላስ r2 ኢዝ ኢኳል ቱ ማይነስ ቢ ማለት ስንት ነው? ማይነስ ቢ ማለት ማይነስ ኦፍ ማይነስ 8 ኦቨር 2 ይሆናል። ዚስ ኢምፕላይዝ ዛት r1 ፕላስ r2 ኢዝ ኢኳል ቱ 8 ኦቨር 2 ማለት 4 አንድ ኢኩዌሽን ይሄን እናገኘን ማለት ነው። ሌላው r1 ፕላስ r2 ኢዝ ኢኳል ቱ 4 ከሆነ በr1 ፋንታ ማንን ተካለው? ተመልከቱ። ዚስ ኢምፕላይዝ ዛት በr1 ፋንታ ይሄው በr1 ፋንታ ማንን ተካዋለሁ? r2 ፕላስ 2 ተካዋለሁ ማለት ነው። ይሄ ማለት r1 ማለት ማን ነው? r2 ፕላስ 2 ፕላስ r2 ይቺ ማለት r2 ፕላስ 2 ማለት ማናት? r1 ኢዝ ኢኳል ቱ 4 እንወስዳለን። ኦኬ ስለዚህ አሁን r1 ማለት r2 ፕላስ 2 ምክንያቱም ዋን ኦፍ ዘ ሩት ኢዝ ኤክሲስት ባይ 2 ስለሚለን r1 ማለት r2 ፕላስ 2 በለው። r1 ፕላስ r2 ስንት አግኝተናል? 4 አግኝተናል። በr1 ፋንታ ይሄው እዚህ ላይ በr1 ፋንታ ማንን ተካለው? r2 ፕላስ 2 ምክንያቱም r1 ማለት r2 ፕላስ 2 ነው። r2 ፕላስ 2 ፕላስ r2 ኢዝ ኢኳል ቱ 4 ነው። ላይክ ተርም r2 ፕላስ r2 2r2 ፕላስ 2 ኢዝ ኢኳል ቱ 4 ይሆናል። ይሄ ማለት ትዋይስ ኦፍ r2 ኢዝ ኢኳል ቱ ከአራት ላይ 2 ስንቀንስ 2 ይሆናል። ዲቫይድድ ቦት ሳይድ ባይ 2 r2 ማለት ስንት እናገኛለን? 1 አገኘን ማለት ነው። አሁን r1 ፕላስ r2 ኢዝ ኢኳል ቱ ስንት አግኝተናል? 4 አግኝተናል። r1 ፕላስ r2 ማለት 1 ነው ኢዝ ኢኳል ቱ 4 ይሆናል። r1 ማለት ስንት አገኘን? ከአራት ላይ 1 ስንቀንስ 3 አገኘን ማለት ነው። አሁን እዚህ ፓርት ላይ ስንደርስ ኦኬ አሁን ምን አለን? ሌላው ፕሮዳክት ሩል ደግሞ r1 ታይምስ r2 ኢዝ ኢኳል ቱ ስንት ነው ብሎናል? ሲ ኦቨር ኤ ብለናል። r1 ታይምስ r2 ሲ ኦቨር ኤ ማለት r1 ታይምስ r2 ፕሮዳክት ነው። እዚህ ላይ r1 ታይምስ r2 ኢዝ ኢኳል ቱ ሲ ማለት ስንት ነው? ኬ ማለት ነው። ኤ ማለት 2 ነው። r1 ስንት ነች? r1 ማለት 3 አግኝተናል። 3 ሲባዛ r2 ማለት 1 ነው ኢዝ ኢኳል ቱ ኬ ኦቨር 2 ይሆናል። ይሄ ማለት 3 ኢዝ ኢኳል ቱ ኬ ኦቨር 2 መልቲፕላይ ቦት ሳይድ ባይ 2 የኬ ዋጋ 6 ይሆናል ማለት ነው። ስለዚህ መልቲፕል ቾይዝ እንሄድና አንሰር ብለን
ምርጫው ላይ ያለውን ሌተር እናስቀምጣለን ማለት ነው። ስለዚህ አሁን ኢፍ ዋን ኦፍ ዘ ሩት ኦፍ ዘ ኢኩዌሽን ቱ ኤክስ ስኩዌር ማይነስ 8x ፕላስ k ኢዝ ኢኳል ቱ 0 ኤክሲስት ዘ አዘር ባይ 2 ይለናል። አሁን አንዱ ሩት በሌላው በስንት ይበልጠዋል? በቱ። ያ ማለት r1 ኢዝ ኢኳል ቱ r2 ፕላስ 2 ያልኩት ይሄ ነው። ዜን ዋት ኢዝ ዘ ቫልዩ ኦፍ k ነው የሚለው ዘ ቫልዩ ኤ 4 ቢ 6 ሲ 1 ዲ 3 ነው የሚለው። ስለዚህ ቾይዝ ቢ ላይ 6 ስላገኘን መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት። ስለዚህ አንሰር ብለን ማን እናስቀምጣለን? ቢ። መልሳችን ቢ ነው ማለት ነው። ተማሪዎች የዛሬውን ጥያቄዎች ከ36 ጀምረን እስከ 40 ድረስ ያለው ሰርተናል። የሚቀጥለው ጥያቄ ቁጥር 41 ጀምረን እንሰራለን ማለት ነው። ስለዚህ የዛሬው ክፍለ ጊዜ በዚህ እናጠናቅቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ ሸር ማድረጋችሁን፣ ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ካላችሁ በውስጥ መስመራችን ኮሜንቱን አጋሩን፣ ምላሹን እንሰጣለን። ደህና ሁኑ።